ሄሎ። ሄሎ። አቤት። ጤና ይስጥልኝ መምህር፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። አይ ዘንድሮ ቀንቶኛል ማለት ነው። ይሄ ሁለተኛዬ ነው ስደውልልሽ። አዎ ይሁን፣ ችግር የለውም። እንኳን ደህና መጣሽ። ቶሎ እያልን እንሂድ፣ ሰዓት ስለሄደ 4 ሰዓት ሊሆንብኝ ነው። እሺ መምህር። አይ እኔ የሆነ ህልም አይቼ ነበረ። ይሰማል? አዎ። እሺ እንትን ይመስለኛል፣ የልጆች አባት ይመስለኛል። በመኪና እየሄድን እንትን ላይ ኮረኮንች ምናምን ጭቃ ያለበት ቦታ ላይ እዚህ ጋር ውረጅ ይለኛል። ምንድነው እሱ? የልጆች አባት ባለቤት። እሺ አሁን አንድ ላይ አልነው። ጨረስ እሱ ምንድነው? አዎ ሌላም እሱ አንደኛ እሱ ነው። አይ ቆይ፣ አንደኛ ሁለተኛ ሳይሆን የራሱ ህልሙ አለቀ። አሁን የነገርሽኝ? አዎ በመኪና እየሄድን እሱ ነው በመኪና የሚወስድ። በቃ ፈታሹ እኮ ህልሙ እኮ ራስሽ ፈታሹ። አሁን ተለያይተናል አልሽኝ እኮ ነው። ከተለያያችሁ በኋላ ነው ያየሽው ወይስ በፊት ነው ያየሽው? አይ አሁን ነው ያየሁት፣ ከተለያየን በኋላ። ከተለያያችሁ በኋላ። ስለዚህ በሱ ውስጥ አብቅቶለታል ማለት ነው። በነገራችን ላይ ጭቃ ምናምን ያለበት ቦታ ላይ ውረጅ ማለቱ በሱ በኩል የተዘጋብሽ የሆነ እድል ነበርና ከኔ ስሜት ውጭ በቃ ከኔ ማንነት እንግዲህ መኪና ስጋ ነው ስሜት ነው ብያችኋለሁ፣ ትራንስፖርቴሽን እና ከኔ ውጭ በቃ እኔ ውስጥ ነው እድልሽ የተዘጋጋብሽ፣ የራስሽ ህይወት አለሽ፣ ሌላ ህይወት አለሽ እያለ እየተናገረ ነው። ገባሽ? እሺ። ስለዚህ ምናልባት እንግዲህ ተይዘሽ የነበርሽበት ሁኔታ ተለቋል ማለት ነው። ጭቃ በተፈጥሮ በቤተ ክርስቲያናችንም ሆነ በዓለማዊ ሲፈታ ሲሳይ ነው ይባላል። ግን ሲሳይነቱ እኛ ጭቃ ሲባል እንላለን። በተለይ ከተማ ሰዎች ጭቃ ሲባል ግን ዘር ሲዘራም ሆነ ማንኛውም አትክልት ሲበቅል ምንም ነገር ሲሆን ያለ ውሃ አይሆንም እና ምንም ነገር ሲደረግ ከእርጥበት ጋርና እርጥብነቱን ነው የሚያሳየው። አንቺ ብትወርጂ እርጥብ ነው የሚያጋጥምሽ፣ ጥሩ ነገር ነው እና ከሱ እንዴት ይህን ሁሉ መንገድ ሄደን እዚህ ኮረኮንች ጭቃ ላይ እንዴት ወረጅ ትለኛለህ እለዋለሁ። በቃ መኪናውን ያቆመዋል። በነገራችን ላይ የተለያያችሁት በምንድን ነው? በሩካቤ በምናምን ነው ወይም ደግሞ 32ኛ ላይ ላይቭ ላይ መጀመሪያ ኦማይ ጋድ ያልኩት ልጅ ነኝ የሆነ ጊዜ ትዝ ካለህ አይደል ነው። ስለዚህ እንደውም ስለ ጋድ እና ስለምን ኤክስፕሌን አረክልን። ኦኤምጂ ኦማይ ጋድ ራሱ አጣውና ኦኤምጂ መጣመር ኦኤምጂ እንደዛ ብለህ ነገርከን። እና መኪናውን ማቆሙ ራሱ የሚያሳየው ከአንቺ ጋር ያለውን ነገር በቃ ቀጥ ብሎ ማቆሙ ነው። ምንም ነገር መቀጠል አይፈልግም ከአንቺ ጋር አብሮ እየሄደ ውረጂ ማለቱ ሊፋታ መፈለግን ፕሮሰስ ውስጥ እንደነበረ ነው። ከዛ በኋላ ግን አንቺ ከሱ መኪና ወርደሽ ነው በህልምሽ የነቃሽው ወይስ ሳትወርጂ ነው የነቃሽው? በቃ ውረጂ ብሎ በሩን ከፈተልኝ። በቃ ውረጂ እንዴ ይሄን ሁሉ መንገድ በቃ ነቃሁኝ እኔ እንደዛ እያለኝ። ስለዚህ አንቺ አልቆረጠልሽም ማለት ነው። አሁን አልተለያያችሁ ማለት በውስጥሽ ትዳሩ መቀጠል ትፈልጊያለሽ ማለት ነው? አይ እኔ ጸልያለሁኝ፣ ግን ያው ያለቀ ነገር ነውና ግን ጸልያለሁ። እግዚአብሔር ከእግዚአብሔር ፍቃድ ውጭ የሆነ ትዳር ሊሆን ይችላል የነበረው፣ ግን ወልዳችሁ ምናምን ከሆነ አይነ ጥላ ትሆናለች። ውረጅልኝ ያለች ይሆናል እንግዲህ አይነ ጥላ ትሆናለች። ውረጅልኝ ያለች ግን የሚገርመው ነገር ስትወርጂ በረከት እንዳለሽ ነው የሚያሳየው። ከፊት ለፊትሽ በጣም እርጥብ የሆነ በቃ ደስ የሚል ጨለማ ነው ወይስ ብርሃን ነው የነበረው? ብርሃን ሆኖ ግን ጭቃና ኮረኮንች ነው። ብርሃን ነው፣ በቀን ነው። አስፋልቱን እኮ ሄደናል እና አድርሶኛል። በቃ እኔ ከዚህ በኋላ አልገባም ይለኛል። አስፋልት ማለት እንግዲህ ሰው ሰራሽ መንገድ ነው። በነገራችን ላይ የተዋወቃችሁት በሰው ነው እንዴ? አይ በራሳችን ነው፣ በትምህርት ቤት ነው። የተጣላችሁትስ? ያው በሱ ነው፣ በራሱ ችግር ነው። ስለዚህ ሁለታችሁ ረጅም መንገድ መታችኋል። አስፋልት እንግዲህ ረጅም መንገድ ነው። ረጅም መንገድ መታችኋል። ከዛ ኮረኮንቹ ጋር ሲመጣ አልተመቸውም። እሱ የሚፈልገው ምቾትና ድሎት በአስፋልቱ ላይ መሄድ መኪናዋ ፈሰስ ብላ እንድትሄድ ነው የሚፈልገው። ክረምት አይወድም ወይም ደግሞ ጭቃ አይወድም።
በሱ ሐሳብ ውስጥ ወይም ደግሞ ኮረኮንቹን አይፈልገውም እና ወረጅልኝ አለ በቃ። እሺ ሌላ አንድ ደግሞ ልቀጥል። አዎ እንዴ አለ አንድ ደግሞ ምንድነው የሆነ ጥቁር ሰውዬ እያባረረ ይመስለኛል። ከዛ ገጠር ውስጥ ይመስለኛል የገጠር ቤት ይመስለኛል እና በጣም እያባረረ ከዛ የሆነች ሴትዮ ያረጀች ሴትዮ የሀገር ልብስ ማለት የተቀዳደደ የሀገር ልብስ የለበሰች በሯን አጥሯን ትዘጋለች። ኧረ ስለ ማርያም ክፈችልኝ፣ ኧረ ስለ ማርያም ክፈችልኝ መጣብኝ፣ ኧረ አስጠልኝ ምናምን እላታለሁ። ከዛ ፍቃደኛ ትሆንም ከዛ ግን እሺ ብላ ክፍት ታደረገችልኝ። ከዛ ዘጋቸው። ወይ አመሰግንሻለሁ አዳንሽኝ ልና ከዛ በይዲቪ እሺ ትለኝና ጎጆ ቤት ነገር ውስጥ ስገባ አንድ የሚያምር ቀይ ህፃን ልጅ ተኝቶ እንዴ ይሄን ወልደሽ ነው ልጅሽ ነው እንዴት ያምራል እያልኩኝ ከሱ ጋር እያጫወትኩት ደግሞ አየሁ። ወደ ገጠር አካባቢ ነው አይደል? አዎ ወደ ገጠር ነው የሚያሯሯጠኝም ሰውዬ እንደዛ ነው። በቃ ወደ ህይወትሽ እጅግ በጣም ደስ የሚል የሆነ ግን የማትጠብቂው የተናቀ የሆነ ላይፍ ህይወት ውስጥ ያለ የሆነ እድል አለሽ። ሴት መሆኗ እንግዲህ ማን እንደሆነች ባይታወቅም ልብሷ መቀዳደዱ በሯን ዘግታ መቆሟና ክፈችልኝ ማለትሽ የሚያባርርሽ የነበረው ከሚያባርርሽ የምትድኘው ማንም ሰው እቺ ሴትዮ ለሰው መፍትሄ ትሆናለች ተብሎ የማይገምታት ስሟ የጠፋ ልብስ መቀደድ ማለት በሰው ዘንድ ቦታ አለማግኘት ገበናው የተገለጠ የተዋረደ ወይም ደግሞ ችግር ያለበት ተብሎ የሚታሰብ ሰው የበለጠ ደግሞ ክፈችልኝ እባክሽ መቀዳደሩን እያየሽ እባክሽን እርጅኛ ግዢ ስትያት ደግሞ እሺ ብላ ማስገባቷ እዛ ስትገቢ ግን አንቺ ሳትንቂያት ወደ ህይወቷ ሳትንቂያት ማለት ነው ወደ ህይወቷ ገብተሽ ቤቷ ገብተሽ ስትገቢ ደግሞ የበለጠውን ህፃን ልጅ አየሽ። ያ ህፃን ልጅ ደግሞ መንፈስ ቅዱስ ነው። ስለዚህ እግዚአብሔርን የምታገኘው በጣም ዝቅ ብለሽ ድሃን በማክበር ወይም ደግሞ በአንቺ ህይወት ውስጥ የናቅሻቸው ማንነቶች ካሉሽ ያቺ የተቀዳደረች ሴትዮ ራስሽም ልትሆኝ ትችያለሽ። እና የዘጋሹ በር ደግሞ ለእግዚአብሔር አልከፈት ያለ ልብ አለ አንቺ ጋር የሆነ የዘጋሹ በር አለ የሆነ ማለት ስጋ ደግሞ አልከፍት ያልሽው ለእግዚአብሔር እምቢ ያልሽው አንድ የሆነ ፓርት አንተንም አይቻለሁ። አንዴ ነይ ትለኝና አሁንም ገጠር ውስጥ ነው መምህር እና ነይ ትለኛለህ። እመጣለሁ ደርሼ እላለሁ። ከዛ አጥሩን ታጠብቅብኛለህ እናስገባኝ እንጂ የመጣሁን ደርሼ እዚህ ደርሰን እልሃለሁ። ቆይ እያልክ ታረሳሳኛለህ። አጥሩን እያጠበቅብኝ አንተ በአደር ሳይድ ነው ያለኸው እኔ በዚህ ሳይድ ነኝ ያለሁት እና ቆይ እያልክ አጥሩን ጥብቅ ታረግብኛለህ። ታዲያ በምን ልግባ አስገባኝ እንጂ እልሃለሁ። ወደ አንተ እንዳልመጣ አዎ እንደዛ ታረግብኛለህ። ቆይ እያልኩኝ ማለት ያልጨረሽው ነገር አለ ማለት ነው። ዓለም ላይ የሆነች ያልጨረሻት የሆነች ፓርት አለች ማለት ነው። የሆነች ኃጢአት ትሁን ገንዘብ፣ የፍርድ ቤት ጉዳይ፣ አንድ የምትከራከሪያት የሆነች እልህ ጸባይ እሷ ናት። ባለፈው ስናወራባት አልነበረ? እሷ ናት። እና እሱ ጸባይና መቆጣት ጸባይ፣ ስድብ እንደዛ ነው። እና አሁን ይሄ የሚያሳየው ምንድን ነው? ያቺ ልብሷ የተቦጫጨቀችው ሴትዮ ስሜታዊ የሆነችው ስጋዊ ህይወትሽ ማንነቷ ነው፣ የራስሽ ህይወት ናት። እባክሽ በሩን ክፈችልኝ ብላ የምትለምነው ደግሞ ነፍስ ናት። መዳን ትፈልጋለች። የሆነ የሚያባራት አውሬ አለ። ከዛ ደግሞ እቺ የተጎዳችውን ሴትዮ ሳትንቂያት የተቦጫጨቀ ልብሷን እንግዲህ ያሳለፍሽው ህይወት ምናልባት በሰው ዘንድ አንዳንድ ቦታ ላይ ያስናቀሽ ያሰደበሽ የሆነ ህይወት ይኖርሻል። ወይም ደግሞ ሰዎች አንቺን የገመቱበት የሆነ ህይወት ይኖርሻል። የተቦጫጨቀ ልብስ ማለት በሰው ዘንድ የሆነ ቀዳዳ የሆነ አካልሽን ገላሽን ሊያሳይ የሚችል ማንነትሽን ሊያሳይ የሚችል ደካማ ጎን አለ ተመዝግቦ እሷ እኮ እንደዚህ ናት ተብሎ ስምሽ የጠፋበት የሆነ ቦታ ይኖራል። ያንን ማንነትሽን ወደኋላ መለስ ብለሽ ማየት እንደሚገባሽ ከዛ ቀሳሽ ስትገቢ ግን ወደ ውስጥ ስትገቢ ግን እጅግ በጣም እድለኛነትሽ የሚያሳየው የእግዚአብሔር መንፈስ ቅዱስ ወይም ደግሞ በ40 እና በ80 ቀን የታተምንበት የስላሴ ልጅነትሽ እዛ ውስጥ ታገኘዋለሽ። ህፃኑ ልጅ ማለት መንፈስ ቅዱስ ነው። እሺ ሌላ ደግሞ ምንድነው ያየሁት ኮንሰርት ውስጥ ይመስለኛል። ወደ ልብሽ መመለስ እንዳለብሽ የሚያሳይ ነው። ይሄን እንዳትረሽ እሺ። እሺ መምህር። ሌላ ደግሞ ኮንሰርት ውስጥ ሆኜ ይመስለኛል ጭፈራ ምናምን አለ እና በጣም ብዙ ሰው አለ። ከዛ አንተ ባለቤትህ
ልጆችህና እንትናም ያለች ይመስለኛል ማናት እሷም ነጠላችሁን አርጋችሁ ሰላምም እሌኒም ማለት እና ነጠላህን አርገህ ነው የመጣው አርገህ የምታስተምረው ምን ትሰሪያለሽ እዚህ ምን ትሰሪያለሽ እዚህ አንቺ ቦታ ነው ይሄ ቦታሽ ነው ትለኝና እጄን ይዘክ ፍልቅቅ አድርገህ እጄን ይዘክ ዘህኝ ስትወጣ አየሁን ይሄ ቦታሽ አይደለም ያንቺ ቦታ ይሄ አይደለም ብለክ እጄ ይዘህ ተከታትለን ስንወጣ አየሁን እኔ ማለት ትምህርቱ ነው ብያለሁ ቅድም እኔን ካያችሁኝ እምለቀው ትምህርት ነው ማለት ነው እንጂ እኔ አይደለሁም ልጆቼን ማየት ማለት ደግሞ በልጆቼ ቤተሰቦቼ ማለት ደግሞ አንቺ ልትኖር የሚገባሽ እንግዲህ አጠቃላይ ልጆቹ የሚያስተላልፉት ትምህርት አለ የሚዘምሩት መዝሙር አለ ያንን ነገር እዩና ከዛ ያለ ቦታሽ ነው ግን ያለሽው ይሄ ኮንሰርቱ የሚያሳየው በውስጥሽ ያለውን ጫጫታ ነው የሚያሳየው አንቺ ውስጥ ያለውን ዓለማዊ የኃጢአት ቀጠሮ አለ ማለት ነው ልክ ሰርግ ሲኖር የሆነ አመት በዓል ገና ፋሲካ ምናምን ሲፈሰግ ናይት ክለብ ምናምን ትንሽ አንዳንድ ጊዜ ኤፕ ምናምን ቡጊ አለ መሰለኝ እንግዲህ አይደለም ራሱ አለ ሳይሆን የኃጢአት ቀጠሮ በአንቺ ውስጥ ወደ እግዚአብሔር የማያስጠጋ የሆነ ልጨርስ ብለሽ ያቀርሻቸው ነገሮች አሉና መገኘት የማይገባሽ ቦታ አንዳንድ ጊዜ ሳትብለሽ ትገኝ ይሆናል እኔ ሰዎችን ላናግር ቡና ቤት ብገባም አሁን ለምሳሌ አንድ ጊዜ ምን አጋጠመኝ ወደ 22 አካባቢ አንድ የሆነ ቡና ቤት አለና ንስሐ መግባት የምትፈልግ አንዲት ሴተኛ ዳሪ ልጅ ነበረች ቅርብ ጊዜ ምናልባት እግዚአብሔር ከፈቀደ ራሷ ትናገራለች እና እሷን ለማስተማር እመላለስ ነበረ እና አንድ ሳምንት 7 ቀን የፈጀብኝ ብዙም አላስቸገረችኝም ጎበዝ ናት በጣም መለወጥ እጇን ይዞ የሚያወጣት ነበር የምትፈልገው እና ስመላለስ የሚገርምሽ እዛው አካባቢ ከዚህ በፊትም ተናግሬዋለሁ መሰለኝ እዛው አካባቢ የሆነ ብቻ ስሙ መጥቀስ አልፈልግም የሆነ ማህበር አባል ነው የሚያካብዱ ሰዎች የቤተክርስቲያን ማህበር ነው ከነሱ ውስጥ አንዱ ነው መጥቶ ልጅቷ ምን ይላታል ምን ፈልጎ ነው መምህር ተስፋዬ እዚህ የሚመላለሰው ይላታል ከዛ ምን ሆነህ ነው እሱ ጊዜ እንግዲህ እኔ እዛ ምናልባት ላመነዝር ምናምን መመላለስ መስሎታልና ከዛ ምን ፈለክ አሉት አይ በቃ ለማወቅ ፈልጌ ነው ማለት ብሎ ቪዲዮ ሁሉ ቀርጿል ሴትም አለች ሴትም አለች እና እሷ ልካው ነው የሚመጣው ከዛ መጨረሻ ላይ ልጅቷ እዛ ቤት ቡና ቤት ትሰራ የነበረችው ልጅ ነጠላ ለብሳ ጸበል ቀርታ ስትመላለስ ማማይሻትና በጣም ግደነገጠች እርግጠኛ ነኝ መምህር ተስፋዬ ሊያስተምርሽ ነው የሚመጣው ማለት ነው አለቻት አዎ ምን ነው አይ እኔ እኮ በቃ ሌላ ነገር ኦኬ የሚያስተምረው ነገር በቃ ትክክል ነው ማለት ነው ማን ብላ ወደ ራሷ ተመለሰች አይሽ አንዳንድ ጊዜ ሰዎች አሁን አንቺ የምነግርሽ ምንድነው አንቺ ህይወት ውስጥ መገኘት የማይገባሽ ቦታ ላይ ተገኝተሽ ግን ልትገኝ የሚገባሽ ቦታ ላይ ደግሞ የታቀለልሽ የሆነ ኃይል አለ የሆነ ቦታ አለ መዘመር ማስቀደስ መጾም መጸለይ ምናልባት እንግዲህ በእኔና በልጆቼ መካከል ያለውን አገልግሎት ይሁና ያን ህይወት ማለት ነው አገልግሎቱን ነው የእኛን ህይወት አላልኩሽም አገልግሎቱን ያንን ህይወት በአንቺ ህይወት ውስጥ እንድትኖሪ ተፈቅዶልሻል ገባሽ ተፈቅዶልሻል ግን አንቺ ያለ ቦታሽ ነው የተገኘሽው ማለት ነው አሁን ባለሽበት ሁኔታ ሜቢ አላቅም እየሰገድኩ ነው እየጸለይኩ ነው ልትይ ትችያለሽ ግን ምናልባት የምትጸልዩ መንፈስ እንዲወጣልሽ አንዳንድ ችግሮች እንዲከናወኑልሽ የሆኑ ነገሮች እንዲስተካከሉልሽ አስበሽ ከሆነ ያ ነገር ጥሩ አይደለም ማለት ነው የሚገርምሽ ያቺ ልጅ አሁን ያልኩሽ እዛ 2 ማዞሪያ እኔ ልጅቷን ገና ለስጋው ደግሞ ሳላበቃት እችኛዋ እኔ ስትከታተለኝና ስሜን ልታጠፋ የነበረችው ልጅ የነገረችኝ ህልምና አሁን አንቺ የነገርሽኝ አንድ አይነት ህልም ነው ለማለት ፈልጌ ነው እንዲህ አይነት ህልም አይቻለሁ መምህር ስትለኝ አይ አንቺም ያለ ቦታሽ ነው የተገኘሽው አልኳት እና የኔን ኃጢአት ወይም ደግሞ እኔ እዛ ቦታ ላይ መገኘቴን በቪዲዮ ቀርጻ የሆነ ነገር ልታረግ ስትሞክር ራሷ ግን የነገረችኝ ህይወት ግን የሚገርም ነው እዛ ቦታ ላይ ቡቲክ የከፈተላት እዛ ቦታ ላይ ትልልቅ ስራዎች እንድትሰራ ኮስሞቲክስ ምናምን የከፈተላት ሹገር ዳዲዋ ነው የራሷ ገበና ማለት መገኘት የማይገባት ቦታ ነው የተገኘችው አየሽ አንዳንድ ጊዜ የሰውን ስንመልከት የራሳችን ክፍተት አለ እና ያንቺም ደግሞ እንደዛ እንዳይሆን ተጠንቀቂ ያለ ቦታሽ ነው የመጣሽው ማለት የማይመለከትሽ ውስጥ ገብተሻል ማለት ነው የሆነ ቦታ ላይ ራስሽን ፈትሽ እሺ መምህር አንድ ደግሞ ሌላው ደግሞ ምንድነው የሆነ ጓደኛ አለችኝና
ሁሌ በህልሜ ሁሌ ሳይሆን አንድ አልፎ አልፎ አንድ ስጸልይ ቆማ እየሳቀች ትገኛለች። አንደኛው እሱ ነው፣ ስጸልይ ቆማ እየሳቀች። ሁለተኛው ደግሞ ጸሎት ቤቴ ድረስ ገብታ ማለት ነው ገላዋን እየታጠበች ጸሎት ቤቴ ውስጥ ገላዋን እየታጠበች ከዛ እድፏን ጸሎት ቤቴ ላይ እንዳለ እንዴ ይሄ ጸሎት ቤቴ እኮ ነው እንዴት እንደዚህ ታረጋለሽ ምናምን እላታለሁ። ገና ምን አይተሽ ትለኛለች። አለቀ። አጠረ እንዴ መምህር አጠረ ምን አልሽኝ? ይሄ ነው በቃ። ከዛ ነጣሁ። መጀመሪያ ምን አይተሽ ይጋልች እና መሬት ላይ እንዳለ የእድፉ አለ የወጣው እድፍ ጸሎት ቤቴ ውስጥ። ባንቺ ስራ ወይም ደግሞ ባንቺ መንፈሳዊ ህይወት በቅርበት ጓደኛም ዘመድም ወይም ደግሞ በዙሪያሽ ካሉ ሰዎች በመንፈሳዊ ህይወትሽ የሚያላግጡና የሚቀኑብሽ ሴቶች አሉ እና እነዛ ሴቶች እሷን ብሎ እግዚአብሔርን አምላኪ እሷ ብሎ መንፈሳዊ ብለው የሚያሾፉብሽ ግን በመልክ ይሁን በክርስትና ህይወትሽ ይሁን በደሞዝሽ ብቻ በሆነ እድልሽ የሚቀኑ ሰዎች ናቸውና ምቀኞች ናቸው። መቅናት ሁለት አይነት ቅናት አለ። ሰላቢ መንፈስ ልከው እድልሽን ለመውሰድ የሚሞክሩ ቅናተኞች አሉ። እንዲሁም ደግሞ ያለሽን ለማውደም አጥፋባት ብለው ደግሞ የሚልኩ አሉ እና ይሄ እድፏን አንቺ የምትጸልይበት ክፍል ውስጥ ማምጣት ማለት የራሷን ጠንቋይ ቤትም ትሄድ የትም ቦታ መናፍቃን አዳራሽም ትሄድ የእሷን ኃጢአትና የእሷን ጉድፍ እሷ እኮ እንዲህ ናት ብላ ወደ አንቺ ለማዞር የምትሞክር ሴት አለች ማለት ነው። ጓደኛ የራሷን ችግር አንቺ ላይ ለማላከክ የምትሞክር ሴት አለች። ስለዚህ ተጠንቀቂ፣ በዙሪያሽ ያሉትን ሰዎች ቼክ አድርጊ ማለት ነው። አንዱ ይሄ ነው። አንዱ ይሄ ነው። ይቺ የምትስቅብሽ ደግሞ እንትን አንድ አይነት ንቀት እኮ የንቀት መንፈስ ነው። የንቀት መንፈስ ነው። በሌላ ሳይድ ስታዩ በሌላ አይነት አተርጓጎምም ስታዩ ደግሞ ምንድነው ምናልባት አንቺ አሁን ንስሐ ገብተሽ ልትጸድቂ ነው ምናምን የሚል ውስጥሽ ራስሽን የመውቀስ ስሜት ይኖራል እና ኃጢአትሽን ወይም ደግሞ ገላሽን ታጥበሽ እዛ ቦታ ላይ ጸሎት ክፍል ውስጥ ለምን እንደዚህ ታደርጊያለሽ ስትያት ይቺ የምታውቂያት ሴት ማን እንደሆነች አታውቂያትም አይደል? ጓደኛ አውቃታለሁኝ። ስለዚህ አንቺ በምትጸልይበት ሰዓት እሷን በጸሎት ማሰብ አለብሽ። አስባታለሁ፣ እንደዛ አደርጋለሁ። ለዛም ይሆናል ከእሷ የመጣ የክፋትና የምቀኛ መንፈስ በጌታዬ በኢየሱስ ክርስቶስም ተቃውሜያለሁ፣ ሂድና ወደ እሷ ተይዣለሁ፣ እንዲህ በዚህ ጊዜ እንደዚህ አይነት ነገር አሳይቻት ነበረ፣ ይሄን ነገር አውቃለች፣ አስተርጉመዋለች፣ እንዲህ ማለት ነው ተብላለች ብለህ ንገራት ብለሽ መላክ አለብሽ። በቃ የማታውቂያት ሴት ብትሆን ኖሮ ራስሽ ነበር የምትሆኚው። አውቃታለሁ። አለ ደግሞ አንዱ ደግሞ ምንድነው እንትን ይመስለኛል የሆነ ቤት ውስጥ ይመስለኛል እና አይጦች ይመስሉኛል። እንደገና ደግሞ ይሄ ምንድነው ጆሯቸው ረጃጅም የሆኑ አጫጭሮቹ ፊልም ላይ ምናያቸው እንደሱ የሆኑ ቤት ውስጥ ሞልተውታል። ከዛ ይሄንን የማየው እንደ ነገ ገብርኤል ሊሆን ሲል ነው ግመምን። ከዛ ቤት ውስጥ ሞልተውታል። እናቴም አለች እንዴት ነው አሁን እነዚህ የሚሄዱልኝ ምናምን እልና እንትንም ብዬ ድርሳነ መልከ ገብርኤልን ቤተ ስላሴ የሚል አለ አይደለ የሚያነበው ልጅ ሁሌ እሱን እከታተላለሁ። እሱን ኦዲዮ እንደምንም ተንጠራርቼ ስከፍተው ጭንቅላታቸው እየፈነዳ ጆሯቸውን እየያዙ ቤቱን እየለቀቁ ይወጣሉ። በቃ ያር ጆሯቸውን እየያዙ ግን እንዳለ በቃ ተጠረጉ። ከዛ አንድ ጥቁር ግን ቀረ። ወንበር ታስሯል፣ እጁ አልታሰረም ግን መንቀሳቀስ አይችልም። ምኑን ያልከኝ? እኔ ግን አለው ወንበሩ ምን ወንበር ላይ ነው ያለው። አሁን እኔ እናንተ እንድንፋጠጣታለን እለዋለሁ። እኔ መቼም አልሄድም፣ እኔ አለሁ ይለኛል። ከዛ እንደ መሳቅ ነገር ያደርገዋል። ግን ሊንቀሳቀስ ሊሄድ ፈልጎ ታስሯል። እጁ ግን አልታሰረም፣ ግን መነሳት አይችልም። ግን እንደ መሳቅ ምናምን ይላል። ጥቁር ነው። ከዛ እኔ አለሁኝ ይለኛል።
ያው የቤተሰብ ባዕድ አምልኮ ዛር ነው ሲገበርለት የነበረው መናፍስቶች ናቸው። እነዚህ ቁመት አጭር ሆነው ጆሮአቸው ትልልቅ በሎርድ ኦፍ ዘ ሪንግ የሚል ፊልም ላይ ሌሎች ፊልሞች ላይ እንደዚህ ነገሮች ይታያሉ። አጭር ቁመት ያላቸው ጆሮአቸው ትልልቅ ሆነ አይኖቻቸው ትልልቅ የሆኑት የሽምብራ ዛፍ ቁመት የሽምብራ ዛፍ ጥላ የሚሆናቸው ይባላል። ኔፊሊም እና ኒኤፊሊም ሁለት አይነት ስም ነው ያላቸው። ኔፊሊም የሚባሉት ጃይንቶች ናቸው። ኒኤፊሊም የሚባሉት ደግሞ እነዚህ አጫጭሮቹ እነሱ ደግሞ ምንድናቸው? ይሄ በየአመዱ የሚልከሰከሰው ዛሮች ናቸው። የዛር መናፍስቶች ናቸው። ነጮች እነዚህ ነው የሚንከባከቡት። ባይዘዌ ተገለጡላቸው ምናምን ይሄ መንኮራኩር የሚሉት በቃ እነዚህ ነው። ለወንጌል አገልግሎት ከዚህ በፊት ወደ ኦሮሚያ ክልል ሄጄ ምንም አይነት ሀሁ ፊደል ያልቆጠሩ እናቶች አየን ብለው ያሉኝ የእነዚህን ፍጥረታቶች ነው። እና ኢንተርቪው ሁሉ አድርጊያቸዋለሁ። ትንሽ ለብሔሩ ትንሽ ያው ጥሩ አይደለም ቪዲዮን ሳቀርበው ብዬ ስላሰብኩኝ ነው እንጂ ከባድ ነው። ከቤታችን ጓሮ አመድ ላይ መጥተው ተሰወሩብኝ ያሉት የሚልከሰከሱ ናቸው። ደብተራ የሚዋረሳቸው ምናምን ነፍሶች ሳይሆኑ እነዚህ ዝም ብሎ ክስክሶቹ ዛሮቹ ደም ሲገበርላቸው ከዘር ሲተላለፉ የመጡ መናፍስቶች ናቸው። ግን ወንበር አላቸው፣ ስልጣን አላቸው። ስልጣናቸው ምንድን ነው? አመቺሳነት ነው። ምናልባት ተሰተሽ ከሆነ አመቺሳ ኧረ በስመ አብ መምህር አይደለም። እኔ የገብርኤል ልጅ በቃ የስለት ልጅ ከሆንሽ ደግሞ ታመሽ በነበረሽበት ሰዓት ስለት ወይም ደግሞ የሆነ ነገር አንቺን ይዘው ሄዱበት ሁኔታ አጋጣሚ የሰማሽው ነገር አለ? ወንበር አለው። አንቺ ልብ ውስጥ ወንበር አለው። ወንበሩን መልቀቅ አልፈለገም። ስልጣኑ ዋናው ዛሩ መልቀቅ ያልፈለገው አንድ የሆነ ነገር አለ። ያ ወንበር ደግሞ ሜቢ ከዘር ወደ ዘር ሲተላለፍ የመጣ ከእናትሽ ወይ ከአባትሽ የወረስሽው ጸባይ፣ ሀብት፣ ንብረት፣ ገንዘብ የሆነ ስልጣን አለው አንቺ ጋር ከቤተሰቦች የወረስሽው። ከጸባይ ጋር ራስሽን ቼክ አድርጊ። ከቤተሰብ የወረስሽው ደግሞ ሌላ እዛው ግቢ ውስጥ እነሱ የሚኖሩበት ግቢ ውስጥ ከኖርሽ ደግሞ እዛ ቦታ ላይ የሆነ ይገበርለት የነበረ ዛፍ የሚቀመጥበት የሆነ ብቻ አጠቃላይ ራስሽን ቼክ ማድረግ አለብሽ። እና አለቅልሽም ብሎ ሊለቅም ፈልጎ እንትን የሚለው በቃ በጣም ተስፋ ቆርጧል። ሰራዊቱን አስረክቧል። ኦልሬዲ ተይዘዋል። አሁን የቀረው እሱ ነው የሚፋለምሽ ማለት ነው። አዎ እኮ እንደዛ ነው። እኔም ለራሴ የተረዳሁት እንግዲህ ግን ይሄ በወንበሩ ነገር እኔ እሱን አልተረዳሁትም። አሁን የጨበጣ ውጊያ ላይ ነሽ ያለሽው። ጨበጣ ውጊያ ማለት ጦር ሜዳ ላይ ጥይት ከጨረሱ በኋላ በሰደፍ መዋጋት ወይም በእጅ ቡጢ መያያዝ ማለት ነው። አሁን ቡጢው ምንድን ነው? ገንዘብ አገኘሁ ስትይ ማባከን፣ የሆነ ነገር ዞር አድርጎ ማበላሸት፣ ወይ የሆነ ነገር አገኘሁ ስትይ እንቅፋት መፍጠር፣ በእያንዳንዱ ነገር ውስጥ በገሃድ መጥቶ ይፋለምሻል። አለቅም አይነት ነገር ነው። እንግዲህ እሱ ነው በቃ። ሌላው መምህር እንትን ነው። አንዷ ልጅ በጣም የገረመኝ ነገር ስተኛ ብዙ አይነት ነገሮች ያለው አላለችህም? ትዝ ይልሃል? የሆነ አንድ እህታችን እኔም አንድ አይነት ነገር ነው በቃ እሷም ያለችው እኔም ጋር እየሆነ ያለው የሚሆንብኝ ማለት ነው። አሁን እንዲጾም ጸሎት፣ በተለይ ደግሞ ንስሐ እግዚአብሔር ይስጥ መምህር፣ እያመሰግናለሁ። ንስሐ ገብቻለሁ። በቃ ደስ ብሎኛል በጣም እና እሱም በጣም ደስ ብሎኛል። አባም አግኝቻቸው ደውዬላቸው ንስሐ ገብቻለሁ። አመሰግናለሁ መምህር፣ እግዚአብሔር ይስጥ። እንኳንም ለዚህ በቃሽ። ዋናው ትልቁ ኃጢአትን ደስ ብሎኛል በጣም በቃ የኃጢአትሽን ፋይል ከሰይጣን እጅ መቀማት ትልቅ ነገር ነው። በነገራችን ላይ በዚህ አጋጣሚ ምዕመናን ንስሐ መግባት ቀላል አማርኛ ልንገራችሁ። የንስሐ ህይወት የሚል 3 ነው 4 ተከታታይ ትምህርት አስተምሬያለሁ። ሼር እያደረኩላችሁ ነው። አታዳምጡትም እናንተ፣ ችግር አለ። ይሄ ስብከት አሁን አንዳንድ ሰዎች መምህር እባክህን ይሄ አጋንንት ሰይጣን ምናምን የሚለውን ብቻ አታስተምሩ። ወደኋላ ሄድ ብትሉ በጣም ብዙ ስብከት አለ። አንደኛ ትልቁ ነገር ንስሐ ማለት ከሰይጣን እጅ ላይ ኃጢአት መረከብ ወይም ደግሞ ያሰራነውም ሆነ የሰራነውን ኃጢአት ሊከሰን በእግዚአብሔር ፊት ይኸው እቺን ኃጢአት ሰርቷል፣ ይሄን ፈጽሟል፣ ስለዚህ እቺ ነፍስ የኔ ናት ብሎ ሊከስብን ያዘጋጀውን ፋይል መቀበል እኮ ማለት ነው። ማን እጅ ቢሆን ይሻላል? ጠባቂ መላካችን እጅ ሆኖ ቡጭቅጭቅ ብሎ ተሰርዞ ካሁኑ እዚህ ምድር ላይ ያለን ኃጢአታችን ቢረሳ ይሻላል ወይስ አጋንንት እጅ ላይ ተቀምጦ እኛም አይ አሁን ንስሐ አልገባም አሁን አልቆርብም ብንል ይሻላል? በቃ አጭሩ አማርኛ ይሄ ነው። እንዴት የኛ ፋይል የኛ ማንነት አጋንንት እጅ ላይ እንዲቀመጥ እንፈቅዳለን? እንዴት ነው ይሄ? እኮ በጣም እኮ እንትን ነው። ይሄን ይመስላል። በርቺ፣ እግዚአብሔር ካንቺ ጋር ይሁን። እኔት
እሺ ቆይ መምህርን እሱ ታዲያ የማየው ነገር ምንድነው? አይኔን ጭፍን ሳደርግ ብዙ አይነት ነገር ይታየኛል። ምንም ሳልተኛ እኮ ነው። በቃ ብዙ አይነት ነገር ይታየኛል። በባዶ ራቁታቸው ማሳጅ እየተደረጉ ይመስለኛል ትላልቅ ሰዎች። ልክ አይኔን እንዲህ ስልምልም እያልኩኝ እኮ ነው። ብዙ አይነት ነገር ነው። በአዛብ ሀገር ስለምንኖር እሱ ነው ምንድነው መምህር? በተለይ ንስሐዬን ገብቼ እንትን ካልሆኝ ንስሐዬ መሀል ላይ ሆኜ ነው እንደዚህ አይነት ነገር የሚያደርገኝ። አይኔን ስጨፍር በጣም የነጭስ መንፈስ አንቺ ጋር ይገባል። አሁን ከእነሱ የሚኖሩትን ኑሮ አንቺ ውስጥ መጥቶ ያንጸባርቃል። ስራችን ሙያችን ይሄ ነው እያለ እየነገረሽ ይሆናል። የገባው መንፈስ ባህሪ ነው የሚገልጸው። አሁን ለምሳሌ ማይክሮፎን ይዞ አንድ ልጅ ሁልጊዜ ይዘፍንብኝ ነበር በአይምሮዬ ውስጥ ሳልተኛም ሰመን እንደሆነ ይዘፍንብኛልና ምንድነው ነገር ብዬ ለካ እኔ ሌሎች ሰዎችን ለማስተማር እዛ ገብቼ ካሼሪዎችን ምናምን ለማስተማር ሲገባ እዛ ለምንድነው ይሄ ልጅ የሚመጣው እዚህ እንዲመጣ አንፈልግም ምናምን ብለው በመጥፎ አይን የሚያዩኝ የነበሩ ዘፋኞች ምናምን ነበሩና ለካ የእነሱ መንፈስ ተከትሎ ይመጣል። ምንድነው አንተ ምናምን ብዬ ስጠይቀው ያው እንግዲህ መቼም ታውቂያለሽ መመሪያ ያሰለጠኑን በራሳችን መንፈሱን ተቆጣጥረን እንድንሸኘው አይደለም። ምንድነው አንተ ስለው እባክህ ሲያንቀሸቅሽ እኛ ጋር መተህ ገብተን ነው በቃ ማን እንደሆንክ ለማወቅ ነበር የሞከርነው በቃ እንደዛ ነኝ አለኝ። በሊዲዮ መጣህበት ምናምን ብለሽ ያው ትመልሻለሽ። እና አንዳንድ ጊዜ ይሄ ተግባሩን ያሳይሻል። የሰውየው ማንነት ከማን እንደመጣ የት ቦታ እንዳገኘሽ ለማሳየት ሲሞክር ነው ለምንድነው ይሄን የማየው ምናምን የምትይው። ስለዚህ ብዙ የተለያየ ነገር ነው በቃ የሚያሳየኝ። እሺ አይመለከትሽም እኮ ግን አንድ በጣም እየተጨነኩበት ያለሁትን ነገር ደግሞ ልንገርህና በቃ ስልኩን ልዝጋው ይቅርታ ጊዜና ሊያዝበት። ይኸውልህ አሁን ለምሳሌ መኪና እየነዳሁ ነው። መኪና እየነዳሁ ልጆችን ከኋላ አድርጌ ግጭቱን ያሳየኛል። በቃ እንዴት እንደምንጋጭ እንዴት መኪናው ጉዋ ብሎ እንደሚጮህ ምናምን ትልብኛል አይመሮዬ። ምኞትን እኮ ነው የሚያሳየው ነው እንዴ? በቃ ሁሌ እኮ ነው ጸሎት እያደረኩ ልጅሽ ታንቋል፣ የሚበላው ነገር አንቆታል፣ ሂጂ ሩጭና ይላል አይምሮዬ ላይ ያኛል። ልጅ ታንቆ እንደዚህ ማጋጨት ነበር ማነቅ ነበር እያለ ነው ምኞቱን ነው የሚናገረው። ይሄንን ልንገርሽ በእኔ በራሴ ድምፁ ሁሉ የመኪና ድምፅ ሁሉ ይሰማኛል። ስንጋጭ ያለው ድምፅ ይሰማኛል። እና ስራ ስሰራ እንደምሞትም ያሳየኛል። በቃ እንዴት ልሞት እንደሚሆን ወገቤ እንዴት እንደሚሰበር ምናምን ነገር በቃ እና አንዳንዴ ባይውል ይመጣል። በጣም በቃ በጣም ጭንቅላቴ ጭንቅላጫው ባጭሩ ልንገርሽ እሺ አትጨናነቂ። አንደኛ ነገር መንፈሱ ሲያወራና ሲያስብም ሆነ የሆነ እቅድ ሲያቅድ እግዚአብሔር እንድትሰሚው እያደረገሽ ነው። ነገ ከነገ ወዲያ የሚቀጥለው ወር ላይ ምናምን ሊያደርግ ያሰበውን ነገር ያሳውቅሻል። ግን መንፈሱም አንቺ እንዳወቅሽ ሲሰማ በቃ ተስፋ ይቆርጣል። አይሆንም እኮ ያ ድርጊት አደጋው አልተፈጸመብሽም፣ ግን እቅዶቹን በይፋ አደረገበት። በድብቅ የሚያስባቸውን የራሱን ሐሳቦች ለአንቺ ያሳይሻል። አንዱ ትርጉሙ ይሄ ነው። ሁለተኛ ነገር ደግሞ እንዲህ ማድረግ ነበረ እንዲያርግ ነበር መግደል ነበረብኝ ብሎ ምኞቱንም ጨምር ነው የሚያሳየው። ማድረግ አይችልም፣ ግን ምኞቱን ለምሳሌ በእኔ ላይ ስበላ ስጠጣ ወይ ስለብስ ወይ የሆነ ቦታ ሲሄድ ሰዎች ሳናገር አሁን ነበረ ልክ ሊበላ ሲል አብሬው ብበላ ይላል። የሆነ ይመኛል። በአይምሮዬ ውስጥ ሐሳቡን ያመጣብኝ ነበር። የዛሬ 8-9 ዓመት ማለት ነው። እና በስመ አብ ብላችሁ ብሉ የሚባለው ዝም ብሎ አይደለም። ማማተብ ጸሎት ሳያደርግ የሚበላ ትውልድ ሆዳም ነው የሚሉት መምህር ዝም ብሎ አይደለም። አብሮ ሊበላ ሰፊ ይል ነበር። እና ምንድነው እኔ ከመድኃኔዓለም ጋር የተነጋገርኩት ነገር አለ። በስለትና በሱባኤ መልክ ነው የገባሁት ይሄን ጉዳይ። አቤቱ ጌታ ሆይ መድኃኔዓለም አባቴ ጌታ ኢየሱስ ክርስቶስ ሆይ እኔ ውስጥ ያለ መንፈስ እኔ ውስጥ ያለ ያሴረብኝ ያደባብኝን መንፈስ ሴራውን ማወቅ እፈልጋለሁ፣ ቀድሜ ለመጠንቀቅ እንዲመቸኝ እላለሁ። እና ግንባሬ ላይ ስለታሰረ ሳይወጣ 1 ዓመት ስለተቀመጠ ሳይወጣ ማለት ነው እንዲቀጣ እንዲታሰር ይመስለኛል እንግዲህ ያልወጣ አንድ መንፈስ ነበርና በሰገድኩኝ ቁጥር ጎንበስ ብዬ ክርስቲያናዊ ግዳጅን ሲወጣ በሰገድኩኝ ቁጥር ስለሚመታ ግንባር ላይ መታሰሩ ትልቅ ጥቅም ነበረው። ደሞዝ ስቀበል ማባከን ነበር ይላል፣ ስበላ ይድፋህ ይላል። በቃ በፊት ያረገው የነበረውን ነገር አሁን ማድረግ አልቻለም። ሲያምርህ ይቅር አይነት ነገር ሆነበት እና እንተዋወቃለን። ሐሳብ ላይ ያመጣብኛል እንጂ የእሱ ንግግር እንደሆነ አውቃለሁ። ይሄንም አውቀው በምንድን ነው ማታ ገብቼ ጀለጥ ሳረገው አሁን ነኝ ይላል። እና ሐሳብ ይመስለናል እንጂ በትክክል የራሱ ሐሳብ ነው፣ የራሱ ድርጊት ንግግሮቹ ናቸው። ለዛ ነው ምኞቱን እየገለጸብሽ ነው ነገር የልጆቼን ድምፅ ጩኸታቸው ምናምን ሁሉ ያሰማኛል።
ምኞቱ እና በጣም ያስደነግጠኛል። እግዚአብሔር ይፍረድብህ። ምንም ነገር ማድረግ አትችልም። ምንም ብትመኝ እግዚአብሔር ቆልፎብሃል፣ ዘግቶብሃል፣ አቅም የለህም ብለሽ ልክ ይህን ሀሳብ ሲያመጣብሽ መዝጋት ነው። አንድ ቀን ያወራሻል። አንድ ቀን አዎ አልችልም ይልሻል። እሺ መምህር እሺ ነጌታ አመሰግናለሁ። እሺ ሰላም ሁኚ። እግዚአብሔር እሺ ቻው። ቅድም የተዘጋባቸው ጋር እየደወልኩላቸው ነው፣ አባትየው ጋር ማለት ነው። አላናግርም ብሏት ይሆናል እንግዲህ ካናግረው እያለች እየሰጠችው እምቢ ብሏት ይሆናል እንግዲህ ይሄኔ እድል ሰጥቻለሁ። አውቆ ዘግቶትም ሊሆን ይችላል ማለት ነው። እንግዲህ ሶሪ እኮ ያው ተቋረጠብኝ እያለች ነው ጽፋለች። መምህር ተቋረጠብኝ፣ ስለ ህልም ባለቤቴ እየነገረህ በእናትህ መልስለት ፍቺውን ምናምን ይላል። በጽሁፍ ነው። ነጭ ፍየል የኔ ዘመድ ይዞ ይመጣል ወደ ቤት። ከዛ ተላቅሰን ተቃቅፈን፣ ፍየሏ ግን አስቸገረች። ግቢ ውስጥም ኪችን ገብታ እቃውን ትደፋፋለች። ባለቤቴ ይዟት ከኪችን ሲወጣ ጨጓሯ ይወጣል። በአፏ ቀይ ሳትሞት በአፏ ቆይ ሳትሞት ልርዳት ብሎ ረዳት። በጣም ብዙ ደም ፈሰሳት። የፊት እግሯ አንድ አይን ወጥቶ ተወኝ እያለ ይለምነዋል። አንድ አይን ወጥቶ የፍየሉ አይን ነው። ይሄ ደግሞ የሚገርም ነው። አኒሜሽን ነገር ሆነ። ይለምነዋል። ባለቤቴን ግን አልተውህም በመብርሃን ይዣሃለው ይለዋል። ግን ባለቤቴ መጀመሪያ ላይ ህፃን ልጅ አቅፎ ከፎቅ ነው የወረደው። ልጃችን ናት ያቀፋት ህፃን። ከዛ ባነነ ይላል። ትንሽ ግራ የሚያጋባ ነገር ነው። ራሱ ቢናገረው ጥሩ ነበረ። ግን ፍየል ጥሩ አይደለም። ፍየል በነገር ነው የምትመሰለው። ወደ ቤታችሁ አንድ የሆነ የሚያፋጅ እስከ ጓዳ ድረስ እስከ ኪችን ወይም ደግሞ እስከ ትዳራችሁ ድረስ የሚገባ መንፈስ ይገባል። እሱም የዝሙት ወይም የሴሰኝነት መንፈስ ይሆናል። ጨጓሯ መዘርገፉ እንግዲህ የፍየሏ ይሁን የምን በደንብ አልተገለጸም። ግን የፍየሏ ጨጓሯ ከሆነ የተዘረገፈው ያ ወደ ቤታችሁ የገባው መንፈሱ ያደረበት ወይም ደግሞ ችግሩ ጉዳዩ በደንብ